ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል ውድ አድማጮቻችን። በሌላ ጨዋታ በሻምፒዮንስ ሊግ በቀል የሚጫወተው ፒኤስጂ ከሜዳ ውጭ ተጉዞ ቼልሲ ጋር ጨዋታውን ያደርጋል። በዓለም ክለቦች ዋንጫ ላይ እንደሚታወቀው ቼልሲ ፒኤስጂን አሸንፎ ዋንጫውን ከፍ አድርጓል። ፒኤስጂ ይህንን በቀል ለመውጣት በባለፈው ዙር መርሃ ግብር ላይ 5-2 በሆነ ውጤት አሸንፎ በዛሬው ጨዋታ ላይ በስታንፎርድ ብሪጅ ሄዶ ጨዋታውን ያደርጋል። ቼልሲ ደግሞ እንደሚታወቀው ከእንግሊዝ ፕሪሚየር ሊግ ቲሞች በጣም እየተቸገረ በሻምፒዮንስ ሊግ እንደ ቀሪዎቹ እየተቸገረ ያለ ቲም ነው። ይህንን ጨዋታ ደግሞ የሚያደርገው በ3 ጎል ኢንተርቫል ማለትም 5-2 ሆኖ ውጤት ተሸንፎ እንደመመለሱ ሶስት ኢንተርቫል አለው እና ይህንን ጨዋታ ቼልሲ የሚቀለብሰው ይመስላል። በቼልሲ እና በፒኤስጂ መካከል የሚደረገው ጨዋታ ምናልባት በጣም አጓጊ እንዳይሆን የሚያደርጋቸው ብዙ ነገሮች አሉ። ምክንያቱም የሪስ ጄምስ መጎዳት፣ የጉስቶ አለመኖር እና የኮኮሬላ ደግሞ በዛሬው ጨዋታ የመግባቱ ነገር አጠራጣሪ መሆኑ ለቼልሲ በጣም ትልቅ ፈተና ይሆናል እና ያም ደግሞ ጨዋታውን ለመቀልበስ ከሚያደርገው አንጻር በጣም ከባድ ያደርገዋል ማለት ነው። ምክንያቱም ሶስቱም ምርጥ የቼልሲ ተጫዋቾች ናቸው። በጣም በተለይ ሪስ ጄምስ ካፕቴን ነው። በሌላ ፎርም ደግሞ በጣም የሚነገርለት የሚወደስ ተጫዋች ነው። በጣም ራይት ፉልባክ በኩል ደግሞ በጣም የተዋጣለት በአምና ፎርም የተመለከት ነው ማለት ነው። ጉዳቱ ትንሽ ጨዋታዎችን ሚስ ከማድረጉ አንጻር ማለት ነው በጉዳት ምክንያት በጣም የተዋጣለት ተጫዋች እንደሆነ ተመልክተናል። በኤንዞ ማሬስካ ስር ደግሞ ወደ ሴንተር አምጥቶት ካይሴዶ ጋር አጣምሮት በጣም በሚገርም ሁኔታ ሻይን እንዳደረገ በጣም ምርጥ ለቡድኑ ባላንስ በጣም ምርጡ ተጫዋች እንደሆነ ተመልክተን ነበር። በዛው ልክ ማሎ ጉስቶም ደግሞ ሪስ ጄምስ ወደ መሃል በሚመጣበት ሰዓት ጉስቶ ራይት ፉልባኩን በጣም በሚገርም ሁኔታ አጀስት አድርጎ በጣም ምርጥ ፎርም እያሳየን ነበረ የሚገኘው። በሌላው የኩኩሬላ ደግሞ በግራ ፉልባክ በኩል በጣም የተዋጣለት ተከላካይ ነው በፕሪሚየር ሊጉ ማለት ነው። በጣም ምርጥ ከሚባሉት የግራ ፉልባክ ተጫዋቾች ውስጥ አንዱ ነው እና እነኚህን ሶስት ተከላካይ የመከላከል ጸባይ ያላቸውና በዲፌንቱ በኩል በጣም ክፍተት ያለበት ቡድን ነው ከዚህ በፊትም እና ከነሱም ላይ ነው እነኚህም የተጎዱት ማለት ነው። እና እነኚህን ተጫዋቾች የሚያጣ ከሆነ ለፒኤስጂ በጣም በቀላሉ ሁኔታ ጎሎቹን ስኮር ለማድረግ በጣም የተመቻቸ እድል ይኖረዋል ማለት ነው። የነ ዱዌ ዴምቤሌ እና ክቫራ በጣም የባርኮላ በጣም ሻርፕነስ ለቼልሲ በጣም ትልቅ ፈተና ነው የሚሆነው። ምክንያቱም በቼልሲ በኩል ደግሞ የተከላካዩ ክፍል በጣም የሳሳ በነ ቶሲን አድረባዮ ያሉ ተጫዋቾች ሀቶ ያሉ ተጫዋቾች ደግሞ ገና ብስለት የሚጠይቁ እና ከኳሊቲ አንፃር በጣም የወረዱ ከመሆናቸው አንፃር በጣም ለቼልሲ ትልቅ ፈተና ይሆናል። አንተ እንዳልከው የጎላቸው ማርጅን ወደ 3 የሚጠጋ ስለሆነ ይህንን የጎል ማርጅን ለማጥበብ ደግሞ በጣም ከፍተ መጫወት ይኖርብሃል። በዛው ልክ ደግሞ በጣም ኤፊሸንስ መኖር አለበት። አታኪንጉ ላይ በጣም የተዋጣለት እንደ ኔቶ ያለ በጣም የተዋጣለት ጎል ስኮር ማድረግ ይኖርበታል ማለት ነው። ያንን ደግሞ በቼልሲ ቤት እንደዚህ አይነት የአታኪንግ ሰርዱን ለመጠቀም የምትሞክር ከሆነ የፒኤስጂ ደግሞ በጣም ሻርፕ የሆኑ ዴምቤሌ ዱዌና ክቫራ እነ ባርኮላ ያለ በጣም የተዋጣላቸው አጥቂዎች እና የፍሮንት ስሪዎቹ ደግሞ በጣም ለፒኤስጂ የተዋጣለት ከመሆኑ አንፃር ይህም ጨዋታ ለቼልሲ በጣም ትልቅ ፈተና ይሆናል ብዬ አስባለሁ። በእርግጥ በሜዳው ነው የሚያደርገው። በሜዳውም ከማድረጉ አኳያ የሆነ የተወሰነ አድቫንቴጅ ቢኖረውም ፒኤስጂ ካለው ኳሊቲ አንፃር ፒኤስጂ በጣም የተሻለው ቡድን ነው። ለቼልሲ ትልቅ ፈተና ይሆነዋል ብዬ አስባለሁ። በፒኤስጂ በኩል ደግሞ በባለፈው ሳምንት የሊጉ
የሊጓን ማለት ነው። የሊጉ እንትን ፈረንሳይ ሊግ ውድድር አላስደረገውም ነበር። እረፍት እንዲያደርግ ነው ያደረገው። ፖስትፖን ተደርጓል የእሁዱ ጨዋታ፣ ይሄም የቅዳሜው ጨዋታ ፖስትፖን ተደርጓል። ይሄም ደግሞ ተጫዋቾቹ በቂ እረፍት እንዲያገኙና ለቻምፒየንስ ሊግ ደግሞ ትልቅ ኤፊሽንት እንዲያደርጉ በጣም ትልቅ እገዛ ያደርጋል ማለት ነው። ይሄም ደግሞ ሊያም ሮዚነርን ቼልሲ በጣም ከባድ ያደርገዋል። በባለፈው ሳምንት በኒውካስትል ነጥብ መጣሉ ይታወሳል፣ 1-0 መሸነፉ ማለት ነው። ይህም ትልቅ ፈተና ነው። ብዙ የሃይ ኢንቴንሲቲ ጌም ነበረ፣ በጣም ፍትጊያ የበዛበት፣ ብዙ ሪከቨሪ ሩጫዎች የሚካሄዱበት፣ ኒውካስትልን በዛው ልክ በጣም ሪከቨሪ ሩጫ ስለሚያደርግ ማለት ነው። ያንን ደግሞ አታኪንጉን እንትን ለማለት በጣም ሃይ ኤነርጂ ሉዝ ታደርጋለህ። ያ ደግሞ ለፒኤስጂ እረፍት ላይ የሚገኘው ፒኤስጂ ነው። ይሄም ደግሞ ለቼልሲ ትልቅ ፈተና ይሆናል ማለት ነው እና በሜዳው ቢያደርግም ማለት ነው ፒኤስጂ የተሻለው ቡድን ይመስለኛል። የተጫዋቾቹ መጎዳት እና ይህንን የ3 ጎል ማርጅን ለማጥበብ ሲባል የሚያወጡት ሌላ ኢነርጂ፣ ከዛ በኋላ የፒኤስጂ ደግሞ ከፊት ያሉት ኤፊሸንሲያቸው በጣም ከፍተኛ ነው። በባለፈውም ጨዋታ ኤክስጂያቸው 1 የሆነ የማግባት እድላቸው 1 ነጥብ ምናምን የሆነውን ኤክስጂያቸውን ነው ወደ 5 ጎሎችን ስኮር ያደርጉት። ይሄም ማለት ደግሞ ከቦክስ ውጭ ብዙ ጎሎች የገቡበት እና የመግባት ቻንሳቸው ጠባብ የሆኑ ጎሎችን ነው ስኮር ሲያደርጉ የነበረው። የክቫራትስኬሊያ 2 ጎሎች በጣም የሚገርም ጎሎቹን ነው ሲያስመለክተን የነበረው። የባርኮላም ጎል በጣም የሚያምር ጎል ነበረ እና ይሄም ለፒኤስጂ ትልቅ የኳሊቲን የሚያመለክት ይመስለኛል። በጣም የተዋጣለት ነገር ግን ፒኤስጂን በዛው ልክ የሚገባበት ቡድን ነው። በማጥቃቱ ረገድም የተዋጣለትም ቢሆን በዛው ልክ የሚገባበት ቡድን ነው እና ቼልሲ በእርግጥ ከሜዳው ውጭ ተጉዞ ያንን ጌም በ3-2 ማርጅን አጥብቦት መጥቶ ቢሆን ኖሮ ጨዋታው ምናልባት በጣም አጓጊ ይሆን ነበረ። አሁን ላይ ግን ለቼልሲ በጣም ከባድ ነው፣ የማለፍ ቻንሱም በጣም ጠባብ ነው እና ፒኤስጂም ደግሞ ይሄንን ጌም የማሸነፍ ትልቅ ቅድመ ግምት እሰጠዋለሁ። በጣም ትልቅ የተዋጣለትም የማሸነፍም ትልቅ ፐርፎርማንስ ያለው ቡድን ነው በእርግጥ። ይሄም ደግሞ የተጫዋቾቹ የቼልሲ ቤት ያሉ የተጫዋቾቹ ጉዳት እና የተጎዱ ተጫዋቾች ደግሞ ጥራትም በዛው ልክ ለፒኤስጂ ትልቅ ኳሊቲ እና ትልቅ ፐርፎርማንስ እንዲያደርግ የሚያደርገው ይሆናል እና ፒኤስጂም ይሄንን ጌም የሚያሸንፍበት ትልቅ እድል አለው። ለማሸነፍ እንኳን ማለት ነው አይደለም ቼልሲ ለመቀልበስ፣ ፒኤስጂም ለጌሙን ለመገልበጥ ትልቅ እድል አለው። ይሄ በዚህኛው ጨዋታ እንኳን ምናልባት ቼልሲ ቢያሸንፍም እንኳን ለማለፍ ትልቅ ከባድ ፈተና ይሆናል የምንመለከተው ይሆናል። ፒኤስጂ ግን የማለፉ ቻንሱ ከፍተኛ ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።